አንድን ሰው ጠላለሁ ለማለት መማል ለምን አስፈለገ? ማርያምስ መንገብሩን አልወዳትም፣ በጣም ነው የምጠላት። ማርያም እመቤቴ ማርያም እሷ የጭንቅን ቀን ደራጅ አማላጅቷ እውነት በአዶናይና በጃኒ መሃል ገብታ እውነት እነዚህን ቅምጦች አፍታስዝ። ይሄ የምንጊዜም ጦሎቴ ነው። አፍባችሁን ትሰርልኝ ድንግልም አማላጅቷ የጭንቅ ቀን ደራሿ። እኔ ስሟን ጠርቼ አፍሬ አላቅም። የምሬ ነው ምላችሁ። እንደ ሰው ኃጢአት ሳይሆን እንደኛ ኃጢአት ሳይሆን ቸርነቱን አብዝቶልን ቅዱስ እግዚአብሔር ልክ እንደ ሰው ቢሆን ኖሮ እንዳንቺ አይነቱ አጎዛ ሰውን ይጨርስ ነበረ በመላሱ ማለት ነው። እግዚአብሔር ግን እንደ ሰው አይደለም። እና ማርያም ብለሽ የጠራሻት እሷ ቅድስት ድንግል ማርያም እውነት ታሳፍርሽ። ታፍሪበታለሽም በዚህ ንግግርሽም። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ በነገራችን ላይ ስለ ጃኒና ስለ አዶናይ ማውራት የፈለግኩት እኔ ከተበዳይ ሴት ጎን ነው ሁሌ የምቆመው ማለት ነው። ምክንያቱም ጃኒን እኔ ገና በፊት ላይ ነው ማጋት አይዶል ላይ ተወዳድራለች የሆነ ጊዜ በቃ ህይወቷን ለመቀየር ብዙ የደከመች ልጅ ነች ማለት ነው። በራሷ ጥረት ነው እዚህ የደረሰችው እና እነዚህ እድሜያቸውን ጥጥት ያደረጉ በሷ እድሜ እነሱ ላይፍን የማያውቁ ላይፍ ምንነቱን የማያውቁ ዛሬ እሷን ለመጣል ማርያምን አልወዳትም እያሉ መሐላን እየደረደሩ እሷን ለማሸማቀቅ እሷን ካላሟ ለማሰናከል ከአዶናይ ጋር ፍቅር በፍቅር ስለሆነች ተፈቅረው ስለማያውቁ አፍቃሪ ስለሌላቸው እንደሷ የሚያፈቅራቸው የሚንከባከባቸው ስላላገኙ ተቃጥለው የአዶናይና የጃኒ ፍቅር አቃጥሏቸው መርዛቸውን እየረጩ እንደዚች አይነቷ አሉ። ብዙ ናቸው። ትክታክ ላይ በጣም ነው ያዘንኩት ከሚባለው በላይ ሰው ጋር ሳይደርስ ምንም ሳያጠፋ ምንም ሳይበድል አንድ ፍሬ ልጅን ለመጣል በጣም እኔ ግን ማለት የምፈልገው ነገር ቢኖር ለአዶናይና ለጃኒ መልእክቴ እንደው በፈጠራችሁ አይኖ አልተጣላችሁምም አልተለያያችሁምም። ምክንያቱም ጃኒዬ የያዘችው ቅዱስ ገብርኤልን ነው የተደገፈችው። ቅዱስ ሚካኤልን የተደገፈ እኮ ወድቆ አይወድቅም ማለት ነው። አስረግጬ ስነግራችሁ የተደገፈችው መልአክ ቅዱስ ገብርኤል አይጥላትም መቼም ቢሆን እና አልተለያዩም፣ አብረው ናቸው፣ እያዳመጡ ነው። የሆነ ጊዜ እኮ አዶናይ ቡናሽን ዘርግተሽ ቡናሽን አፍልተሽ ሰው ትበያለሽ ሰው ታሚያለሽ ብሎ ትንቢት ተናግሮ ነበረ ከዚህ በፊት። ያ ትንቢት በሱ ላይ ተፈጸመ። እና ምን ልላችሁ ነው አዶናይና ጃኒ ኑ ሚዲዮን አንቀጥቅጡት። ኑ ደግሞ ይችን ሎዛን የመናገር አቅም አለሽ ወይ ምናምን ነገር ላላችሁ ማነች እሷ? ማን ስለሆነች ነው ማልናገራት? ማነች? ምንድነች? እሷ መርዟን እየረጨች ያለችው እኮ በሴት ልጅ ላይ ነው። እነሱ ይበልጡሻል ምናምን ነገር እነሱ እናት ኩል ልትሆኒ ነው ወይ ከነሱ ጋር? ማነች እሷ? ሚዲያ ላይ ወጣ ስለፈነጨች ብሔር ለብሔር ስታባላ የኖር ዘልዛላ እኮ ናት። ሰው መሆን በቂ ነው። አንድን ሰው ለመናገር ማለት ነው። ሰው መሆን በቂ ነው። ማን ስለሆነች ነው ማልናገራት እሷን? እና አዶናይና ጃኒ ኑና እነዚህ ወሬኞችን አፋስዙ። እነዚህን ወሬኞች አፋስዙ። የምሬን ነው። እንደዚህ እንዳወሩማ መቅረት የለባቸውም። አብሮነታችሁን ማሳየት አለባችሁ። አሳያችሁ፣ አሳፍሯችሁ፣ አፋቸውን አዘጉኑና ጃንዬ ብዙ የሚወዱ እኮ እህቶች አሉሽ፣ በጣም ብዙ ማለት ነው። እንደ ሴት ልጅ ደግሞ ሴትነትን ተረተውት የሴትነትን ወግ የሚያውቁት ካንቺ ጋር ነው የቆሙት። ስለዚህ መደበቅ አያስፈልግም። ውጪ፣ ነይ፣ ላይቭ ላይ ግቢ፣ እንደፈለግሽውኒ በፊት እንደምትቀብጩ ነይ፣ ቅበጭ፣ ሳቂ፣ እንደፈለግሽውኒ። አንቺን ሰው አኑሮሻል እንዴ? እስከዛሬ ድረስ በሰው ነው እንዴ ኖርሽው? በፈጣሪ ነው። አሁንም ፈጣሪን ተደግፈሽ ወደኋላ ሳትይ ነይ። ሚዲያው የአንድ ሰው አይደለም የሁሉም ነው። እንደፈለግሽ መሆን ትችያለሽ።
እናንተ ግን በጣም ነው የምታሳፍሩት። ጃኒ አትመጥንህም፣ ለአዶናይ አትገባም፣ ለአዶናይ የምትገባ ሴት አይደለችም። ለማሸማቀቅ እሷን ማለት ነው። ስጋ ሚዲያ ላይ መተሽ ማስረዳት ራሱ አይጠበቅብሽም። ሚዲያ ላይ መተሽ ራሱ ፍትህ ማለት አይጠበቅብሽም። አጠገብሽ ያሉ ትልልቅ ሰዎችን ይዘሽ ማስረጃሽን አሰባስበሽ በቃ መጋፈጥ ነው ያለብሽ እዛው በአካል። እዚህ ሚዲያ ላይ መተሽ ለወሬኛ ለሾካካ ያንቺን ውድቀን ለሚፈልጉ ሰዎች ማስረዳት አይጠበቅብሽም። አይሽ አይደለ ጥላትሽን። ምክንያቱም ቁጭ ብለው ይጠብቁት ነበር አንቺ እንድትወድቂ፣ አንቺ ከአዶናይ እንድትለያይ በጣም ይፈልጉት ነበረ። በጣም ነው የሚቀኑብሽ፣ ከሚባለው በላይ የሚቀኑብሽ ሰዎች ናቸው የሰደቡሽ፣ ብዙ ነገር ያሉሽ፣ ሲቀኑብሽ የኖሩ ሰዎች ይችን ነገር ተጠቅመው ዛሬ አንቺን ለመጣል በቃ አንቺን ከአዶናይ ለመለያየት ቆርጠው ተነሱ ወገባቸውን አስረው። ነገር ግን ደግሞ አንቺ አዶናይም እንዳልተለያያችሁ መታችሁ አሳውቁ፣ መታችሁ አሳዩዋቸው። በቃ የምር እኔ በጣም ነው አዶናይና ጃኒ ከተለያዩ በጣም አዶናይ የሰው ወሬ ሰምተክ ባሉባልታ ባለፈ ታሪኳ ከተለያት እውነት የውሸት ነበር ስትሰክሳት የነበረው፣ የውሸት ነበረ ወድሻለሁ ስትላት የነበረው። ላይ ብላይ ሳይቀር ወድሻለሁኝ አፈቅርሻለሁኝ ስትላት ራሱ እሷ ሌላ ነገር ስታወራ አፈቅርሃለሁ ነው የሚባለው፣ እኔም አፈቅርሃለሁ ነው የሚባለው ብለህ ስትላት ነበረ። እና ብዙ ነገሮችን ሰምተናል። እና ያ ነገር ውሸት ድራማ ነበረ ማለት ነው። እና በጣም ቅናታሞች ናችሁ እናንተ። ጃኒን እየሰደባችሁ ያላችሁት ቅናታሞች፣ ስለምትቀኑባት፣ ስለበለጠቻችሁ፣ ልጅነቷን በአግባቡ ስለተጠቀመች በቃ አሌለ ደፋ ቀና ብላ ፈጣሪን ተደግፋ የሆነ ቦታ ዛሬ ስለደረሰች በቃ ከዛ ለማሸማቀቅ ወደ ኋላ ለመጎተት ነው ይሄ ሁሉ ደፋ ቀና እንጂ ምንም ስተት ኖሮባት አይደለም፣ ጥፋትም ኖሮባት አይደለም። እንደ ትንሽ እህታችሁ ትመክሯት ነበረ። እናንተ ቆመቀር አላችሁ በቃ አሌለ በወንድ ልጅ የተበደላችሁ፣ ወንድ ልጅ የበደላችሁ፣ ወንድ ልጅ ያስለቀሳችሁ፣ በቃ ወንድ ልጅ የጎዳችሁ የበደላችሁ ሴቶች በቃ የራሳችሁን ቁስል በቃ አሌለ ያንን የራሳችሁን የተበደላችሁትን ሌላን ሴት ላይ እንትን መርዛችሁን መርጨት ትፈልጋላችሁ። ጃኒ እኮ አይደለችም እናንተ ተበደሉ ያለችው፣ አዶናይ አይደለም። ቅናታም ሁላ ማለት ነው። በጣም ቅናተኛ ናችሁ። እውነት መርዝ ናችሁ፣ መርዞች። አዶናይና ጃኒ መቼም አይለያዩ፣ መቼም ማለት ነው። እና ልፋታችሁ መና ወድቋል፣ መና ቀርቷል።